ይህ የድል ቤት የዩቲዩብ ቻናል ነው። እንኳን ወደ ድል ቤት የዩቲዩብ ቻናል በሰላም መጣችሁ። ሳናቃቸው ለፖስት ፓርተም ዲፕሬሽን ከሆርሞን ቼንጅ ባሻገር እንደ ማህበረሰብ አካል ማለት ነው ራሳችን ኮንትሪቢዩት እናደርጋለን። በተለይ ጠያቂዎች፣ አራስ ልንጠይቅ የምንሄድ ሰዎች ሳናቀው ለዛች ሴት ለዛች እናት የፖስት ፓርተም ዲፕሬሽን ተጠቂ እንድትሆን ድብርት ውስጥ እንድትገባ በጣም የሚያስጠላ ስሜት ውስጥ እንድትገባ ሳናቀው ብለን አይደለም ግን ሳናቀው ከግንዛቤ እጥረት የተነሳ ለእንደዛ እንዳረጋታለን። እና ምን ነገሮች ናቸው እንደዛ የሚዳረጉት? ምንድነው ሳናቅ የምንሰራቸው ስህተቶች? እንደገና ደግሞ አንዴ በሆርሞን መዛባትም ይሁን በሌላም ኬዝ ፖስት ፓርተም ዲፕሬሽን ውስጥ ወይም ድብርት ውስጥ ያለች ሴት እንዴት አድርገን ልንከባከባት እንችላለን፣ እንዴት ልንጠነቀቅ እንችላለን የሚሉ ጉዳዮችን ከኔ ጋር ዛሬ እናነሳለን። እንደገና ደግሞ ራሳችንስ ደግሞ የወለድን እናቶች የወለድን ሴቶች እንዴት ራሳችንን ልንጠብቅ እንችላለን? ኢሞሽናል በስሜትም ይሁን በፊዚካልም ይሁን እንዴት አድርገን ራሳችንን ልንጠብቅ እንችላለን? አዲስ ለመጣችሁ ልጅ ወይም ልጅ እንዴት አድርገን ጥሩ እናቶች ሆነን ደስ የሚል የአራስነት ጊዜያችንን መጨረስ እንችላለን? ይሄ እንግዲህ ኢትዮጵያም ለምትወልዱ እዚህም ላላችሁ ለሁሉም ግን አንዳንድ ኮንዲሽኖች ግን ያው እንደየሀገሩ ስለሚለያዩ እሱንም በደንብ አወራለሁ ማለት ነው። የድል ቤትን ላይክ ሼር ሰብስክራይብ ማድረግን አትርሱ። ማህበራዊ ጉዳይ ኢንተረስትድ የሆናችሁ ሰዎች ሰው የሚሸት ጉዳይ ላይ ማውራት የምትፈልጉ ሰዎች ከሰው ተሞክሮ ከሰው ልምድ እና ከአንዳንድ ስህተቶች መማር የምትፈልጉ ሰዎች ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በጣም አመሰግናለሁ። እንግዲህ የድህረ ወሊድ ድባቴ እንግዲህ ቀደም ሲል መነሻዬ ላይ እንዳልኳችሁ ያው ስንወልድ በጣም ብዙ ነገሮች ናቸው የሚቀያየሩት። ይሄ ነገር ሁሉም ሴት ላይ ይሆናል ማለት አይደለም፣ ግን አንዳንድ ሴቶች ላይ በጣም በከፋም እንዲሁም ደግሞ በጣም ሳሳ ባለም ሁኔታ ያጋጥማል። መደበር ነው በቃ ሳናቀው፣ ምክንያቱም ሳናቀው ማንቀስ፣ መነጫነጭ፣ ብቻ መሆን፣ እንደገና ደግሞ ራሳችንን ለመታጠብ ከሰው ጋር ለማውራት ፍላጎት ማጣት፣ ልጆቻችን ለመንከባከብ ፍላጎት ማጣት፣ ራሳችንን ለመንከባከብ ፍላጎት ማጣት፣ በጣም እንቅልፍ ማጣት፣ ጭንቀት፣ እንደገና ደግሞ የሌለን ነገር እያሰብን ይሄ ቢፈጠር እንደዚህ ቢሆን እንደዚህ ቢመጣ እያልን መፍራት፣ ፍርሃት፣ እነዚህ ነገሮች ሁሉ የፖስት ፓርተም ዲፕሬሽን መገለጫዎች ናቸው። አይነቱ ስፋቱ እንደየሴቱ ቢለያይም ግን እንደዚህ ነገሮች ያጋጥማል። አንዳንድ ጊዜ ምን ወልዳ መደሰት ሲገባት ምን ሆና ነው የምታዝነው የምንለው ነገር ድሮ በደንብ ሳይታወቅ አይደል አንዳንዴ አራስ ቤት ሆነው የሚያለቅሱ ሴቶችን እናያለን። እንግዲህ በሰላም ከተገላገለች ልጇን ካቀፈች ምንድን ነው የሚያስለቅሳት የምንልበት ሁኔታ፣ ሰው ማውራት፣ ሰው ማየት፣ ጠያቂ ሲመጣ ከጠያቂ ቁጭ ብሎ ማውራት ማስጠላት፣ ተነስቶ ሻወር መውሰድ፣ ልጃችንን ቴኬር ማድረግ ማስጠላት፣ እንደዚህ አይነት ስሜቶች ይመጣሉ እና ይሄ እንግዲህ እያደገ ሲሄድ ነው ሲቪር የሆነ ወይም ሲሪየስ የሆነ ሕክምና በሚያስፈልግ ደረጃ የሚካሄደው ማለት ነው። እዚህ ሀገር እንደው ከወለድኩ በኋላ እኔ ለክትባትም ለምንም ስትሄዱ ታውቃላችሁ እናንተ እንደዚህ አይነት ፎርሞች አሉ። እንቅልፍ ይደብርሻል ወይ? መተኛት ያቅትሻል ወይ? ልጅሽን መንከባከብ ያስጠላሻል ወይ? ልጅሽን ጉዳት ወይም ራስሽን ሀርት የማድረግ ሀሳብ ይመጣብሻል ወይ? ብቻሽን መሆን ነው የምትፈልጊው እና የሚሉ ኩዌሽነሪዎችን እንድትሞሉ ያደርጓቸዋል በእያንዳንዱ ሆስፒታል ቪዚት ሲኖራችሁ፣ ቀጠሮ አፖይንትመንት ሲኖራችሁ እና ያ ምንድነው እናንተን ቼክ እያደረጓችሁ ነው። ምክንያቱም እንደዚህ አይነት ስሜት ውስጥ ከሆናችሁ ሕክምና እንድታገኙ ማለት ነው። እንደገና ደግሞ የተለያዩ በዚህ ጉዳይ የሚሰሩ ከኢንሹራንሳችሁ ጋር ተያይዞ ምን ይሰማሻል ስታጠቢ፣ እንዴት ነው ስሜትሽ፣ ፍላጎትሽ፣ ኢሞሽንሽ የሚሉ የተለያዩ ኩዌሽነሪዎችን ይጠይቋቸዋል። በዚህም በዛም ብቻ ይከታተሏቸዋል። ይሄ እንግዲህ ሰለጠነ ሀገር ስላለን ኢትዮጵያ እንደዚህ አይነት ነገሮች ብዙም የሉም። እንደ ማህበረሰባችንም ብዙ የምንረዳውም አይመስለኝም። ምንድን ነው በቃ የሚያስለቅሳት? ምንድን ነው የሚደብራት? እኔ ኢቭን ብቻችሁን ስለሆናችሁ ብቻ አይደለም። እኔ ወንድ ልጅ ወልጄ ፖስት ፓርተም ዲፕሬሽን የሚያክል ነገር አይደለም፣ ግን ምንድነው ያው ጅማሮ ነገር ይሰማኝ ነበር ማለት በቃ ይከፋኝ ነበር። ማንም እኮ ሁሉ እናት አባት የባለቤቴ እናት ሙሉ ቤተሰብ መሀል በቃ የሆነ ጊዜ አልቅሽ ያሰኘኛል። ጸጥ ብሎ ከመሬት ተነስቶ ጠዋት ቁርስ ሰጥተውኝ ልጄን ፀሐይ አሙቀ ሁሉ ነገር ሆኖ ግን በቃ የሆነ ጊዜ የሆነ የማልቀስ ስሜት ይሰማኝ ነበረ፣ ይደብረኝ ነበር። ግን ያኔ ፖስት ፓርተም ዲፕሬሽን ምናምን ብዬ አይደለም እስከዛም ደረጃ ደርሷል ብዬ አላስብም። ግን የማደርገው የነበረው ባይብል አነባለሁ ዝም ብዬ
እጸልያለሁ ምናምን እና በዛ ስሜቴ መዝሙር ከፍታለሁ ምናምን በዛ ስሜቴ ለማደስ ዩቲዩብ ላይ ስለ ልጆች ምናምን ለማየት እሞክራለሁ። እንደዛ አልፋሉ። ግን አሁን ላይ ከዚህ ሰፋ ያለም የሚከብድም ነገሮች ይገጥማሉ እና ስለዚህ ያንን እዚህ ጋር ይሄንና ያንን አድርጉ ብቻ ተብሎ የሚታለፍ ሳይሆን ኦፍኮርስ ሕክምና ያስፈልጋል። የአእምሮ ሐኪም ሄዶ ማየት ያስፈልጋል። ስነ ልቦና ባለሙያዎችን ማነጋገር ይፈልጋል። ሲሪየስ ጉዳይ ሲሪየስ እንደዚህ አይነት ዲፕሬሽን ውስጥ ያሉ የሚመስሏቸው አራሶች የመደበር የማልቀስ እንደዚህ አይነት ነገር ካለ ያንን ነገር ብታደርጉ ጥሩ ነው። ግን ደግሞ እንደ ማህበረሰብ ሳናቀው እኛ ለፖስት ፓርተም ዲፕሬሽን ኮንትሪቢዩት የምናደርጋቸው ነገሮች ምንድን ናቸው? ለምሳሌ ልንጠይቅ ስንሄድ አንዱና በጣም ብዙ ጊዜ የሚያጋጥም እኔ ብቻ ገጥሞኝ አይደለም ባይዘዌ ግን ብዙ ጋር የምናየው ራሴም ሄጄ ጠያቂ ሆኜ የምሰራው ስህተት መንቀፍ፣ መተቸት። እንደውም እዚህ ሀገር ውጭ ሀገር ጥሩ ነው ማለት ሰውም ሰልጥኗል፣ ብዙም አይሏችሁም። ግን ኢትዮጵያ እዚህም ይኖራል ኦፍኮርስ አንዳንዴ መንቀፍ፣ መተቸት። ለምሳሌ ሳታስቡት ሆን በትናንሽ ነገር ማለት ነው። ለምሳሌ ጡት ማታ እያጠባች አድራ ጠዋት ስትሄዱ ጡጦ እያጠባችሁ ነው እንዴ? ምነው ጡጦ ለምን ታጠቢያለሽ እንዴ? ጡት አጥቢ እንጂ። ወይ የዘመኑ ልጆች በቃ ጡት አታጠቡ ማለት አረ ጡጦ መጥፎ ነው፣ ጡት ብታጠብ ይሻላል። ወይ ደግሞ ጡት ብቻ እያጠባች ስትሄዱ ሳታስቡት እኮ ነው፣ ሆን ብላችሁ አይደለም፣ ሳታስቡት እንዴ አረ ስራ መስራት አትፈልጊም እንዴ? ወደ ስራሽ መመለስ አትፈልጊም እንዴ? ጡት ብቻ እኮ ይጎዳል። ልጅሽ ከለመደ እኮ እንትን አይል። በቃ መተቸት ሳናቀው ማለት ነው። እኔ አስታውሳለሁኝ ኢትዮጵያ ሁለተኛ ልጄን ወልጄ አልጋዬን ያስቀመጥኩበት ቦታ እንዲህ ወደ መስኮቱን ሸፍኖ ነው ያስቀመጥኩት እና አንድ ጠያቂ ቤት መታ ልጠይቀኝ ነው የመጣችሁ። በዚህ ሰከንድ የተቀመጠችው ነው ያረ እንዴ አናቱ ለብር ይጋለጣል፣ ብርሃን እንትን ይለዋል፣ እንዴት እንደዚህ ታደርጊያለሽ? በጣም እንትን አለች። ትንሽ ሰዓት አይደለም በጣም ደጋግማለች እና ማከብራት ዘመድ የሚሆን ሰው ስለነበረ ኦኬ ያስተካክለዋለሁ እሺ ምናምን አልኳት እና እነሱ እያወሩ መጣሁ ባዝሩም ልጠቀም ብዬ ባዝሩም ገባው ማለት ነው እና ተጠቅሜ ባዝሩም ቆይቼ ምናምን ጓዳ ሄጄ ምናምን እስከምመጣ ድረስ ሴትየዋ እህቶቼን ጠርታ ኦልሬዲ አልጋውን ቦታ መቀየር ጀምራለች እና ቀይራ ሄደች። በቃ እንደዚህ አይደለም መሆን ያለበት ብላ ማለት ነው እና እስከዚህ እንሄዳለን ልላችሁ ነው። በጣም የገረመችኝ እኔ ብዙም አልተጎዳሁበትም፣ ግን እስከዚህ ደረጃ እኮ በቃ መብቴ ነው አይደለ? እኔ የፈለኩትን አድርጌያለሁ። በቃ ልንጠይቅ በዛች ስፔሲፊክ ታይም ከገባን ለምንድን ነው እዛ ሁሉ ትችት ውስጥ እዛ ሁሉ መንቀፍ ውስጥ የምንገባው? ሁሉም ሴት ፐርፌክት አይደለችም። ወይም ደግሞ እኔ እናት በሆንኩበት መንገድ ላይሆን ይችላል ሁሉም ሴት የምትሄደው። ይሄንን በጣም ኖቲስ ማድረግ ያቅተናል። በቃ እኔ ጡት እያጠባሁ ከሆነ ያሳደግኩት ያቺ ሴት ጡጦ እያጠባች ማሳደግ ፈልጋ ይሆናል ወይ ጡቷ አይኖረው ይሆናል፣ የራሷ ኬዝ ይኖረዋል እና ይሄ መገም በቃ ይሆናል አይደል? ደግሞ አንዳንድ ሴት ጡት ብቻ አጥብታ ማሳደግ ትፈልጋለች። ስፔሲፊክ ምሳሌዎች ነው የምለው። ገላው ታጠበ አጠብሹ እንላለን። አይ አላጠብኩም እንዴ እጠብ እንጂ ምን ነካሽ? እንደዚህ ሁሉ ቀን ለምን ታቆየዋለሽ? እንደዚህ ለምን ታቅፊዋለሽ? እንደዚህ ለምን ትቀመጫለሽ? እንደዚህ ለምን ትበያለሽ? እንደዚህ ለምን ትጫለሽ? የሆነ መንቀፍ፣ መተቸት፣ እነዚህ ነገሮች መጥፎ ናቸው። ሳናቀው የዛች ሴት ብቁ አይደለሽም፣ ጎበዝ አይደለሽም፣ እየቻልሽበት አይደለም፣ አሁን ለመጣው እናት አንቺ ትክክለኛ እናት አይደለሽም እያልን ያለን ዋይ ምን አገባን እኛ እኮ ያችን አስተያየት ሰጥተን ወደ ቤት እንሄዳለን። እሷን ከዛች ልጅ ጋር ፍዳዋን የምታየው ገና እናትነት ስፔሻሊ የመጀመሪያ ልጅ ስትወልድ በጣም መጠንቀቅ አለባችሁ። ልምድ የላትም ገና በቃ። ስለዚህ በእሷ መንገድ እያደረገችው ሲቀጥል ደግሞ እናትነት እንደየዘመኑ ይለያያል ማለት የምናደርጋቸው ነገሮች ይለያያል። በቃ ጡት ብቻ አጥብቶ ማሳደግ ሊሆን ይችላል። ፀሐይ ስናሞቅ እንደዛ ሊሆን ይችላል። ብዙ ነገሮች እና ስለዚህ ፎርሙላ አውጥተን ይሄን ካላደረግሽ ልክ አይደለሽም፣ ይሄን ስላላደረግሽ ልክ አይደለሽም፣ ይሄን ምናምን እያልን መተቸት መውቀስ ተገቢ አይደለም። እኛ ልንጠይቅ ሄድ ነው አስተያየት ልንሰጥ አይደለም። ልንጠይቅ ሄድ ነው እንዴት ነሽ በረታሽ ለማለት ነው። ካስፈለገ ልናግዛት ነው። ያንን ሁሉ ወሬ የምናወራበት ሰዓት የሚሰራ ነገር ካለ ስራ ብናግዛት፣ የምናወራት ነገር ካለ እንዲሁ አይምሯን ሪላክስ የሚያደርግ ነገር ማድረግ እንጂ የእኛን ልምድ እየጠቀስን የከሌን ልምድ እየጠቀስን መውቀስ ተገቢ አይደለም። ይህንን በጣም ልናረም ይገባል። ሌላው በጣም አራስ ሴትን ለዲፕሬሽን ወይም ለፖስት ፓርተም ዲፕሬሽን የሚያጋልጣት ብዬ የማስበው ብቻዋን መተው፣ አይሶሌት ማድረግ። ብዙ ጊዜ በተለይ ኢትዮጵያ ነው ይሄ አይደለ? ኦፍኮርስ እዚህ ውጭ ሀገር ያው ላይፉ ብቻ ያስተዋል። ላይፉም ስላችሁ ያ ባህላችሁም የተወሰነ ቀን አብሯችሁ የሚቆየው ማህበራዊ ኑሮም ሰውም ስራ ይሄዳል ምናምን እንደ ያለንበት ስቴት። እኔ እግዚአብሔር ይመስገን እኔ ጥሩ ሰው ባለበት መሀል ነው። ግን እንደዚህ ሰው በሌለበት ቦታ ያላችሁ ሰዎች ምን ማድረግ አለባችሁ? እሱ ነግራችኋለሁ። ግን ደግሞ አንዳንድ ጊዜ አይሶሌት ማድረግ ሰው ባለበትም ሆኖ ግን መኝታ ቤት ብቻዋን መተው
የሆነ ጭለምለም አድርጎ መጋረጃ ሰብቶ ምናምን ብቻዋን መተው ይሄ ተገቢ አይደለም። አይሶሌት ማድረግ፣ አብሮ መብላት፣ አምጥቶ እሷን ማሳቅ፣ መጫወት ወይ መኝታ ቤት መሆን አለባት ብላችሁ ካሰባችሁ እሷ ጋር ሄዶ መጫወት፣ የሆነ ፈን መፍጠር፣ እንደዚህ አይነት ነገሮች ጥሩ ነው። አይሶሌት አታድርጓት። ይሄ በጣም መሰረታዊ ነገር ደግሞ ቤት እዚያውን ውጭ ሀገር ግዴታ ብቻችንን እንውላለን አለ ከ3 ከ4 ቀን በኋላ ጠያቂውም ይቀንሳል፣ ባለቤታችሁም ስራ ይሄዳል፣ ሌሎች ልጆቻችሁን ካሉ ትምህርት ቤት ይሄዳል። ሁለታችሁን ብቻችሁን የምትቀሩበት ጊዜ አለ። ወይም ሌላ ልጆችን ባይኖራችሁ ብቻችሁን የመሆን ግዴታ አለ። የዛን ጊዜ አራስ እናቶች ራሳችሁ ትሪት ማድረግ አለባችሁ። አምሶሪ ምክንያቱም ምንም ምርጫ የለም። ስለዚህ ከተቻለ መዝሙር መክፈት፣ ስብከት መክፈት እንደዛ ነበር ማደርገው። ሶሻል ሚዲያ የሚታዩ ነገሮችን ማየት እንዳይደብረኝ ብቻዬን እንደሆንኩ እንዳይሰማኝ ማለት ነው። ማለት ቁጭ ብሎ እንቅልፍ ማጣቱ አለ፣ መደበሩ አለ፣ የህፃን ጫጫታው አለ። እነዚህ ብቻ ማዳመጥ ራሱ እንትን ይላል እና በተቻለ መጠን ወይ መጽሐፍ ማንበብ ወይ ቪዲዮዎችን መክፈት፣ ፖድካስቶችን ሰማ ነበር እኔ በኤርፎን ወይም ቲቪ ላይ ደግሞ ጥሩ ሾዎችን ከፍቻ አይ ነበረ። እነዚህ ነገሮች ብቸኝነት እንዳይሰማን ብርሃን እንዲገባ ቤት ውስጥ ማድረግ፣ ራሳችን ጥሩ ኢንቫይሮንመንትን ለመፍጠር መሞከር። ግን ሰው ካለን ደግሞ ዙሪያዋ ካለን ደግሞ አይሶሌት እንዳትሆን በተቻለ መጠን ማድረግ ብቻ መሆን በራሱ የድብርት ስሜትን ስለሚያመጣ ማለት ነው። ሌላው እንቅልፍ መከልከል ነው። እንቅልፍ ማጣት በእውነት በጣም ለአይምሮ መዛባት ለጤነኛውም ሰው ያደርጋል። እንኳን ይሄ ሁሉ የመውለድ ፕሮሰስ ሰውነቷ ላይ ሄዶ ሆርሞናል ቼንጅ መጥቶ ላለች ሴት ቀርቶ ለማንኛውም ሰው እንቅልፍ ማጣት በጣም የሚጎዳ ነገር እንደሆነ ታውቃላችሁ። ስለዚህ እንቅልፍ በተቻለ መጠን እንደ ጠያቂ እኔ እንደው ብታደርጉ ብዬ የማስበው እኔም ባደርግ ብዬ የማስበው ለቀጣይ ስትሄዱ እናንተ አታዋሯት ማለት አልተኛችሁ ይሆናል ያቺ ሴት ማታ በሌሊቱ ሙሉ አልተኛችሁም። ስለዚህ ልታግዟት ከሆነ ሄዳችሁት አምጪ ልጅሽን እኔ ሊያዝልሽ ለ1 ሰዓት ጋደም በይ በቃ ትተኛ። 1 ሰዓት አይምሮዋን እረፍት አድርጋ ስትነሳ እንደ አዲስ ነው የምትታደሰው እና እናንተ ልጇን ይዛችሁላት እሷን ቲቪ ድምፅ ቀን አንሳችሁላት ገብታ መኝታ ቤት እንድትተኛ ማድረግ፣ እንቅልፍ በተቻለ መጠን መስጠት። እኔ ወልጄ 1 ሳምንት 2 ሳምንቱን ባለቤቴ እንደዛ ነበር የሚያደርገው። በቃ አንቺ ትንከባከቢያለሽ ወደፊት፣ አሁን ግን ተኛ፣ አእምሮሽ መጀመሪያ ሰላም መሆን አለበት ብሎ ልጄ ሌላኛው ክፍል ይዞ ነበር የሚተኛው። ውስጤ አያስጭለኝም፣ ያው እንደ እናት 10 ይነሳለሁ፣ ግን አትሊስት ንጹህ ያልተቆራረጠ እንቅልፍ የመተኛት እድል አገኝ ነበር እና ስለዚህ ጠያቂ ከሆናችሁ ጊዜ ካላችሁ ልትረዷት የምትፈልጉ ሰዎች ከሆናችሁ ሄዳችሁ እንደውም የእንቅልፍ ሰዓቷን ከምትሻሙ ሄዳችሁ እንድትተኛ አግዟት፣ እረፍት ስጧት፣ ተቀያሪ ሁኑላት፣ ልጇን እቀፉላት፣ ልጇን አጫውቱላት፣ ታይም ስጧት፣ ጊዜ ስጧት። ያኔ እረዳችኋት ማለት ነው እና ሳናቀው ግን ሄደን አንዳንዴ 1 ሰዓት 2 ሰዓት ቁጭ ብለን እናጫውታታለን ብለን ስንወቅ ሰዓት ያንን ስናነሳ ያንን ስንጥል ያንን ስናማ ያንን ስናረግ ጭራሽ ማታ እንቅልፍ ሰዓቷ አልቋል። ህፃኗ በተኛችበት ሰዓት ደግሞ እኛ ሄደን ቁጭ ብለናል። ስለዚህ አነስተኛት። ስለዚህ እንቅልፍ በተቻለ መጠን እንቅልፍ መሰረታዊ ጉዳይ ነው። ሌላው ህመሙን አሳንሶ ማየት በጣም ይሄ በጣም ብዙ አበሻ ጋር ነው። በቃ በተለይ ወልደን ያለፍን ከሆነ በቃ የሆነ እንትን ነው። በሲሴክሽን ነው የወለድሽው። ሲሴክሽን አይ ቲንክ ቀላል ነው። አላየችውም እኮ በምጥ ነው የወለደችው። በምጥ ነው የወለድሽው። ምጥማ ቀላል ነው። ምን ቁስል የለው ኦፕራሲዮን። ሴሴክሽን ነው በጣም ከባድ። የሆነ እንደዚህ አይነት ነገር በጣም መጥፎ ነው። የሰውን ህመም አሳንሶ ማየት። በቃ ለአንቺ ሴሴክሽን ቀሎ ነበረ፣ ለዚህ ግን ሴት ግን ሴሴክሽን ከብዷታል። መውለድ ነው ኖርማሊ ቤሲካሊ ማምኑ። በምጥም ተሆነ በሴሴክሽንም ተወለደ መውለድ የራሱ ፕሮሰስ አለው። ግን የምጡ መጠን፣ የቁስሉ መጠን፣ እንደገና ሪከቨር የማድረጉ ሂደት እንደየሰው ይለያያል። ስለዚህ ግን የዛን ሰው አሳንሶ ማየት ስፔሻሊ በጣም አምሶሪ ይሄን ስል ያለፍንበት ሆኖ ሲሰማን እኛ አበሾች የማቅለል ነገር አለ። መውለድ ብቻ አይደለም ኤኒቲንግ ላይ ቀኛ ስናልፍበት ዘን አሁን ለሚመጣው ይቀላል ይሄማ ምን አለው እያልን ከራሳችን ከማነጻጸር እንወዳለን። በቃ ለዛ ሰው ከብዶታል እኮ ሙዝ ልጦ መብላት ለአንዳንዱ ሰው ቀላል፣ ሙዝ ልጦ መብላት ከበደኝ ካለ አንድ ሰው በቃ ያ ሰው ከብዶታል። እንዴት እኔ እኮ እንጀራ ጋግሬ አብኩቼ ፈጭቼ እበላለሁ እንኳን ሙዝ መላጥ ብለን ልናነጻጽር አይገባም። ስለዚህ በቃ ያ ሰው ከበደው ሰው መርዳት ነው በምንችለው መንገድ እንጂ የዛን ሰው ህመም የዛን ሰው ሸክም አቅልሎ ማየት ምንድን ነው የሚያመጣው ፋይዳ? ሰውየውንም እኮ አልረዳ ነው፣ ሰውየውንም አላገዝ ነው። እና ስለዚህ መውለድ ላይም እንደዛም ሄዳችሁ አታሳንሱ። በቃ ያንቺ ቀላል ነው 1 ሰዓት ነው ያመጡት ወይ ምን አላት። እኔ እኮ የሚገርምሽ ቀን ሙሉ አምጬ ይባላል ሲሴክሽን ነው ወይ ሲሴክሽን እኮ በጣም ቀላል ነው ምናምን። አታቅልሉ፣ አታሳንሱ። በቃ አይኖ አውቃለሁ፣ እረዳሻለሁ፣ ይከብዳል፣ አይኖ ግን ትችያለሽ፣ ብርቱ ነሽ፣ ጎበዝ፣ አይዞሽ፣ እግዚአብሔር ይረዳሻል። እንደዚህ አይነት ኤንካሬጅ የሚያደርጉ ቃላቶችን ዝሩባቸው እንጂ የህመማቸውን ማሳነስ ኮምፔር ማድረግ ወይ ከሌ እኮ ወልዳ በ1 ወሯ ኧረ ከሌ እኮ ሄደን በ3 ቀኗ ሊሆን ይችላል። በ1 ቀኗ ሄዳ ትምህርት ቤት ተምራ ይሆናል። 1 ቀኗ ቤቷን ቀጥ አድርጋ ሊሆን ይችላል። በቃ ይለያያል። ሁላችንም እየራሳችን እንትናለን እና ኮምፔር እያደረግን
የአንዱን ህመም ከፍ የአንዱን ህመም ዝቅ ባናደርግ በቃ ይሄኑ ልንጠይቃት ነው። ስፔሻሊ ልንጠይቃት ሄደን በቃ ወዲያው እንደገባው አምጬ ወለድኩ ስትል ቀላል አይደለም እኮ 30 ደቂቃ ማማጥ ለሷ 1 ደቂቃ ማማጥ ለሷ በቃ አልፈዋለች አለ። ቀለል አድርጋችሁ አታው እግዚአብሔር እንኳን ረዳሽ እግዚአብሔር ታደገሽ ብላችሁ ነገሩን ትኩረት ሰጥታችሁ አዳምጡ እንጂ ህመሟን አሳንሳችሁ አትዩ። ይሄ ዲፕረስ እንዲያደርጋት ያደርጋል በጣም ማለት ነው። እና ህመም የሰው ችግር አቅልሎ ማየት ለችግሩ መፍትሄ አይሆንም፣ እንደውም ለችግሩ መባባስ መሰረታዊ ጉዳይ ነው እና ማለት ነው። ስለዚህ እንደ ጠያቂ ምን እናርግ፣ እንዴት መፍትሄው ለነዚህ ለፖስት ፓርተም ዲፕሬሽንን ከሚያባብሱ ነገሮች እንዴት እንታደጋቸው አራሶችን ካላችሁ፣ አንደኛ በንግግር ሳይሆን በተግባር ማገዝ። በቃ በትክክል ልናግዛቸው የምንችለውን ነገር ማገዝ። ልጅ ማቀፍ ሊሆን ይችላል፣ የምትበላው ነገር ሰርቶ በማቅረብ ሊሆን ይችላል፣ ብቸኝነት እንዳይሰማ ቡና ጭስ ጭስ አድርጎ ሄዶ ሰዓት ወስዶ ማጫወት ሊሆን ይችላል። ምን ላግዝሽ፣ ወይ ከገበያ እንዲመጣላ የምትፈልገው ነገር ሊሆን ይችላል። የቱ ጋር ልቆምልሽ፣ ምን ጋር ላግዝሽ። ዝም ብሎ እንደው አንዳንዴ እንትን ይሄ ጠይቋል አድርጓል ለመባልም ጋጋታ አትፍጠሩ። አንዳንዴ አሁን ሰው ይሄድ ናቸው የምትሆንበት ጊዜ ይኖራል። ስለዚህ ደውሉና ጠይቋት። መቼ ነው የምትፈልጊ? ምንድን ነው የሚያስፈልግሽ? ምን ላድርግልሽ? የቱ ጋር ልቁምልሽ? ምንድን ነው ክፍት ቦታሽ? ምንድን ነው ልሆንልሽ የምትፈልጊው? የልጇን ልብስ ማጠብ ሊሆን ይችላል፣ ጡጦ ማጠብ ሊሆን ይችላል፣ ሄዶ ማዋራ ሊሆን ይችላል፣ የምትበላው ምግብ ሊሆን ይችላል። ኤኒቲንግ እሷ የሚያስፈልጋትን ነገር በዛ በተግባር ማገዝ። በንግግር እንዲያርጊያ ይሄን አታርጊ ይሄን ብሎ ከማለት የተግባር እገዛ መስጠት በጣም መሰረታዊ ነገር ነው። ሌላው ፍቅርና ድጋፍ ማድረግ ነው። በቃ በዛ ሰዓት ፍቅር ነው የሚያስፈልገው። አይኖር ረዳሻለሁ፣ አይዞሽ የኔ ቆንጆ ጎበዝ። በቃ ባሎችም ይሄንን እሺ፣ በእውነት በቅርብ ያላችሁ ባሎችም በቃ ቴንኪው፣ በቃ አንቺ ለእኔ ስትይ ልጆችን ለመስጠት የተሰቃይሽ ከባድ እኮ አይደለም ያለፍሽው፣ ቀላል እኮ አይደለም ያለፍሽው ነገር፣ ከባድ መንገድ አለሽ። እግዚአብሔር ረዳሽ፣ ጎበዝ የኔ ልጅ፣ ጎበዝ የኔ ልዕልት፣ ጎበዝ የኔ ሚስት ብሎ ወላጆችም ካላችሁ ጓደኞችም ካላችሁ ማድነቅ፣ መደገፍ፣ ፍቅር መስጠት በጣም እንዳይደብራት ያደርጋል። እንደዚህ አይነት በሆርሞናል መዛባት ከሚመጣ ዲፕሬሽን ይጠብቃታልና ስለዚህ በተቻለ መጠን ዙሪያ ያለን ሰዎች ፍቅርና ድጋፍ መስጠት መሰረታዊ ጉዳይ ነው። ሌላው በጣም ሲቪር ሆኖ በጣም ዲፕሬስ እየሆነች ራሷን እየጠላች ረጅም ሰዓት እያለቀሰች መታጠብ ራሷን ቴኬር ማድረግ ካቃታት ልጇን ቴኬር ማድረግ ካቃታት በጣም የተዛባ ስሜት ውስጥ እንዳለች ካወቃችሁ ከዛሬ ነገ ይተዋታል። ኢትስ ኦኬ ያላችሁ ጊዜ አታሳልፉ። ራሳቸውን የጎዱ ልጆቻቸውን የጎዱ ብዙ አራስ ታሪኮች እናውቃለን እና ጉዳዩ ቀላል አይደለም። የአእምሮ ጤና ጉዳይ እንደው ሽፍንፍን ተደርጎ ድብቅብቅ ተብሎ የሚያልፍ ጉዳይ አይደለም። እንዲህ በቀላሉም የሚታው ጉዳይ አይደለም እና ስለዚህ ሕክምና አለ፣ መፍትሄ አለ። ስፔሻሊ ውጭ ሀገር የምትኖሩ ሴቶች በቃ ሰዎች በደንብ በቀላሉ መፍትሄ አለ። ኢትዮጵያም አሁን አለ። ስለዚህ የሕክምና ድጋፍ የስነ ልቦና ድጋፍ የሚሰጡ ጋር ባለሙያዎች ጋር መሄድ ነው እንጂ አይ እሷ እኮ በቃ ብቻዋን መሆን ፈልጋ ነው እያላችሁ በሁል ጊዜ አትስጧት፣ አትተዋት፣ እንደ ቀላል ነገር አትውሰዱት ልል ነው። ስለዚህ መጠያየቃችን፣ መረዳዳታችን፣ አንዳችን ለአንዳችን ችግር መድረሳችን ባህላችን በጣም ጥሩ ነው። ይሄንን ግን በእውቀት ካላደረግነው፣ ኮንሽስ ሆነን ካላደረግነው፣ በጥንቃቄ በፍቅር በቀና መንፈስ ካላደረግነው ደግሞ ተቃራኒውን ውጤት ይዞ ሊመጣ ስለሚችል በዚህ ረገድ ብንጠነቀቅ የሚለውን እንደ እናት እንደ እህት እንማማር ብዬ ነው። ስለዚህ መውለድ ቀላል አይደለም። መውለድ ፕሮሰሱ ብዙ ነው። መውለድ ህይወት እንደገና መስጠት ነው። ስለዚህ ለእንደዚህ አይነት ሴቶች እባካችሁ ቀኝ እጅ እንሆን፣ እኛም ሴቶች እንደጋገፍ። በዛ መንገድ ያለፍን ሞር ህመሙ ይሰማናል። ባሎች በቅርብ ያላችሁ ደግሞ በጣም ደግፏቸው፣ ኢንካሬጅ አድርጓቸው። ሴቶች በጣም ትንሽ ነገር ነው የምንፈልገው። ኢንካሬጅመንት በጣም ነው የምንወደው፣ በጣም ነው የሚያለመልመን እና ያለንን ፍቅር እንስጣቸው እና ደግሞ በቃ እንደ ክርስቲያን መጨረሻ ልላችሁ የምፈልገው ነገር ጸልዩ። እግዚአብሔር አምኖ ልጆችን የሰጠን ስለሚወደን ነው። ትልቅ ስጦታ ከእግዚአብሔር ተቀብለናል እና ይህንን ስጦታ ደግሞ እግዚአብሔር እንደሰጠን በአደራ በትክክል ለማሳደግ እንድንችል እግዚአብሔር ጤና እንዲሰጠን፣ ኃይል እንዲሰጠን። እንቅልፍ ማጣት አለ፣ ድካም አለ፣ የቤት ውስጥ ስራ አለ፣ ኤቭሪቲንግ ብዙ ነገር ራሳችን ላይ ጫና አለ እና ይህንን በራሳችን ኃይል ብርታት አንችለውም። እግዚአብሔር በመንፈሱ እንዲያበረታን አቅም እንዲሆነን እለት እለት መጸለይ፣ መጽሐፍ ቅዱስ ማንበብ፣ ፖዘቲቭ ነገሮችን ማየት። ይሄ በሶሻል ሚዲያ ላይ የምናየው የአራስ ሁሉ ምናምን ብለው የሚሰሩትን ድራማዎች እያየን አንረበሽ። ኢትስ ኦኬ። ትርምስምስ ያለ ቤት ሊኖረን ይችላል፣ ያልተጸዳ ቤት ሊኖረን ይችላል። ግን ማረፍ ባለብን ሰዓት እንረፍ። ኢትስ ኦኬ። ልጆቻችን
እኛም ብዙ ሰዓት ይፈልጉናል፣ ለሌላው ነገር ላንደርስ እንችላለን። ጊዜ እንስጣቸው። ስለዚህ ራሳችንን እንጠብቅ። ለራሳችን የመጀመሪያ ጠበቆች ራሳችን እንሁን። እንኳን ደስ አለሽ አዲስ እናት የሆናችሁ። ይህንን ቪዲዮ እንግዲህ አዳዲስ ለሆኑ እናቶች፣ ዙሪያችሁ አዳዲስ ለሚወልዱ ሰዎች ያሏቸው ሰዎች ሁሉ ሼር፣ ላይክ እያደረጋችሁ አድርሱልኝ። እናንተም ኮመንት ላይ አስተያየት ላይ እስቲ የአራስ ቤት የገጠማችሁን የማትረሱትን የሰውን አስተያየት እና ሀሳብ ጋጋታ ደግሞ እስቲ አሳዩኝ ልላችሁ ወዳለው ጻፉልኝ። የድል ቤትን ላይክ፣ ሰብስክራይብ፣ ሼር አድርጉ። ቴንኪው በጣም ከህይወት ልምዴ ካየሁት ከተመለከትኩት ጥቃቅን የሚመስሉንን ብዙ ትኩረት ያልሰጠናቸውን ግን ብዙ ጉዳት የሚያመጡ ጉዳዮችን ወደ እናንተ እያመጣው ማውራት ደስ ይለኛል። ስለዚህ ሀሳባችሁን አጋሩኝ። አመሰግናለሁ። መልካም ቀን